ሰላም ሰላም አድማጭ ተመልካቾቻችን የዛሬን የወርቅ ዋጋ የት ደርሷል የሚለውን መረጃችንን ይዘንላችሁ መጥተናል። ዛሬ ሰኔ 8 2018 ዓ.ም የወርቅ ዋጋ ጨምሯል ወይስ ደግሞ ቀንሷል የሚለውን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ከታችኛው ከ14 ካራት ጀምሮ እስከ 24 ካራት ድረስ በጥሬው ታዲያ የምነግራችሁ የጥሬው ወርቅ ዋጋውን ብቻ ነው። ሰዓቱ ሲደርስ ደግሞ የ18 እና የ21 ካራት በስንት በገበያ ላይ እንደሚሸጡም እነግራችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ታዲያ ስትጀምሩ ላይክ፣ ቻናላችንንም ሰብስክራይብ ማድረግ አይረሳ። አሁን የምናልፈው ቀጥታ ወደ መረጃችን ይሆናል። ከ14 ካራት ጀምረን ስንመለከት 14 ካራት 1 ግራም የጥሬ ወርቅ ዋጋ በአሜሪካ ዶላር በ78 ከ93 የአሜሪካ ዶላር በምሽጥ ላይ ነው የሚገኘው። በኢትዮጵያ ብር ደግሞ በ12582 ከ52 እየተሸጠ ይገኛል። የ15 ካራቱን ስንመለከት 15 ካራቱ 1 ግራም የጥሬ ወርቅ ዋጋ በአሜሪካ ዶላር በ84 ከ57 ሲሸጥ በኢትዮጵያ ብር ደግሞ በ13481 ከ27 ነው በምሽት ላይ የሚገኘው። ቀጥለን የምንመለከተው የ16 ካራቱን ይሆናል። 16 ካራቱ 1 ግራም የጥሬ ወርቅ ዋጋ ዛሬ ዕለተ ሰኞ ሰኔ 8 2018 ዓ.ም በ90 ከ20 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ14380 ከ02 በምሽት ላይ ነው የሚገኘው። 17 ካራቱ ካላችሁኝ የ17 ካራቱ በአሜሪካ ዶላር በ95 ከ84 ሲሸጥ በኢትዮጵያ ብር ደግሞ በ15278 ከ77 በምሽት ላይ ይገኛል። ውድ ተመልካች አድማጮቻችን ምናልባት አዲስ ከሆናችሁ እዚህ ጋር የምነግራችሁ ነገር 15፣ 16 እና 17 የጥሬ ወርቅ ዋጋ ስነግራችሁ አዲስ ከሆነባችሁ እንደዚህ የሚባል የወርቅ ካራት አለ ወይ ካላችሁ መልሱ አዎ አለ ነው። ምናልባት አዲስ ሊሆንባችሁ ይችላል። ወርቅ ቤቶችም ሄዳችሁ ስትጠይቁ ብዙ ጊዜ እነዚህ የወርቅ ካራቶች ላይገኙ ይችላሉ በስፋት። ነገር ግን ብሔራዊ ባንክ ከጥሬ ወርቅ አውጪዎች የሚቀበልበት የወርቅ ካራት ዋጋ ነው ይሄ። እንዲሁም ደግሞ የሚሸጥበት ማለት ነው። የሚሸጠው ደግሞ ለማን ነው ካላችሁ ለወርቅ ቤቶች ነው። ወርቅ ቤቶች ደግሞ ይህንን ጥሬ ወርቅ ዋጋ ይገዙና እነሱ በታዘዙት መሰረት ወይም ደግሞ እነሱ ይሆናል ባሉት ዲዛይን ቆንጆ አድርገው ሰርተው ለደንበኞች ያቀርባሉ ማለት ነው። ምናልባት በየቀኑ የሚለዋወጠው ይህ የወርቅ ዋጋ በዓለም አቀፍ ደረጃ ደግሞ በየሰዓቱ ሲለዋወጥ አዲስ ሊሆንባችሁ አይገባም። በተለይ ደግሞ ሰላማዊ በሆነ ሰዓት ላይ፣ ኢኮኖሚ በሚረጋጋበት ሰዓት ላይ፣ እንዲሁም ደግሞ የተለያዩ የጦርነት ሁኔታዎች በሚቆሙበት ሰዓት፣ የተኩስ አቁም በሚኖርበት ሰዓት ላይ የወርቅ ዋጋ አሁን እየነገርኳችሁ እንዳለው ዝቅ የማለት አዝማም ያለው፣ ነገር ግን ደግሞ ያልታሰበ አጋጣሚ በሚመጣበት ሰዓት ደግሞ ሳይታሰብ ወደ ላይ ይወጣል ማለት ነው። ይህ የወርቅ ዋጋ እንግዲህ አሁን ምንም እንኳን ትንሽ ዝቅ ያለና የተረጋጋ ቢመስልም ነገ ተነገ ወዲያ ደግሞ ምን ሊፈጠር እንደሚችል አይታወቅም። ወርቅ እጅግ በጣም ሊገመት ከማይችሉ ማዕድናቶች መካከል ይመደባል። ስለዚህ እጃችሁ ላይ ካሽ ካለ ወርቅን መግዛት አሁን ነው። ምክንያቱም ዋጋው አሁን ጥሩ ስለሚመስል ማለት ነው። በመቀጠል ማሳያችሁ ደግሞ የ18 ካራቱን ወርቅ ዋጋ ነው። 18 ካራቱ እየተሸጠ የሚገኘው በአሜሪካ ዶላር በ101 ከ47 ነው። በኢትዮጵያ ብር ደግሞ በ16177 ከ52 በምሽት ላይ ይገኛል። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊ የጥሬ ወርቅ ዋጋ በኢትዮጵያ በስንት እየተሸጠ ይገኛል የሚለውን የሀገር ውስጥ ወርቅ ዋጋ መረጃ ነው በመስማት ላይ የምትገኙት። ለቪዲዮ እንዲሁም ለቻናላችን አዲስ ከሆናችሁ ቪዲዮውን ላይክ ማድረግ ቻናላችንንም ሰብስክራይብ ማድረግ አይረሳ። ወደ ቀጣይ የወርቅ አይነቶች
እናልፋለን። ከ18 ካራት በጥራት ከፍ ያለው በዋጋም እንዲሁ ከፍ የሚለው የ19 ካራቱን ስንመለከት 19 ካራቱ በአሜሪካ ዶላር በ107 ከ12 ወይም ደግሞ በኢትዮጵያ ብር በ17076 ከ28 ነው በምሽት ላይ የሚገኘው። የ20 ካራቱንም ስንመለከት 20 ካራቱ በኢትዮጵያ ብር በ17975 ወይም ደግሞ በአሜሪካ ዶላር በ112 ከ75 በምሽት ላይ ይገኛል። ይህ የ20 ካራት ወርቅ ዋጋ ከ21 ካራቱ ጋር ሲነጻጸር በዋጋ ብቻ ዝቅ የሚለው በጥራትም ዝቅ ይላል። በተለይ የሀገር ውስጡ ይህ የ20 ካራቱ ከ80 በላይ እስከ 83 አካባቢ የሚገኘው ንጹህ ወርቅ ነው። ወይም ደግሞ 83% እጁ ንጹህ ወርቅ ነው። ሌሎች ደግሞ ማዕድናቶች ቅይጥ ነው ማለት ነው። እንደ ኒኬል፣ እንደ ብረት እንደመሳሰሉት የማዕድን አይነቶች ድቅል ነው ማለት ነው። ቀጥሎ የምነግራችሁ ደግሞ የ21 ካራቱን በመካከለኛው ምስራቅ በኢትዮጵያ በአፍሪካ ተወዳጅነትን ካተረፉ የወርቅ ካራቶች መካከል አንዱ የሆነው የ21 ካራት በነገራችን ላይ ለጌጥ ለውበት እንዲሁም ደግሞ ለተለያዩ አልባሳቶች እጅግ በጣም ተመራጭ ነው። ይህ ብቻ ሳይሆን ለተለያዩ ለኢንቨስትመንት አማራጮች እጅግ በጣም የሚመከር የወርቅ ካራት ነው። 21 ካራት እኛም ሀገር ከተለያዩ ከሰርግ ወቅቶች ጋር እንዲሁም ደግሞ ከስጦታዎች ጋር ከሚዘወተሩ የወርቅ አይነቶች መካከል አንዱ ነው። በአሜሪካ ዶላር ታዲያ ይህ የወርቅ ካራት በስንት የተሸጠ ነው ካላችሁኝ በ118 ከ39 ሲሸጥ በኢትዮጵያ ብር ደግሞ በ18873 ከ78 ነው በምሽት ላይ የሚገኘው። ቀጥለን የምንመለከተው ደግሞ የ22 ካራቱን ሲሆን 22 ካራቱ በአሜሪካ ዶላር በ124 ከ03 ወይም ደግሞ በኢትዮጵያ ብር በ19772 ከ53 የኢትዮጵያ ብር ነው በምሽት ላይ የሚገኘው። በመቀጠል የምነግራችሁ ደግሞ በካፒታል እንዲሁም ደግሞ ለኢንቨስትመንት አማራጮቻችን የምንጠቀማቸውን የ23 እና የ24 ካራትን የወርቅ ዋጋ እነግራችኋለሁ። ተመልካች አድማጮች እስካሁን አብራችሁን ቆይታችሁ ላይክ ስላደረጋችሁ ቪዲዮአችን እናመሰግናለን። ሰብስክራይብም ካላደረጋችሁ ሰብስክራይብ አድርጉ። አሁን የምነግራችሁ የወርቅ አይነቶች ብዙ ጊዜ ለአልባሳቶች እንዲሁም ደግሞ የሚሰሩ የወርቅ አይነቶች አይደሉም። ነገር ግን በጥሬው የሚሸጡ የወርቅ አይነቶች ናቸው ማለት ነው። 23 ካራቱ በ129 ከ66 የአሜሪካ ዶላር ወይም ደግሞ በ20670 ከ28 የተሸጠ ይገኛል። 24 ካራቱ ደግሞ በአሜሪካ ዶላር በ135 ከ31 ወይም በ21570 ከ03 የኢትዮጵያ ብር እየተሸጠ ይገኛል። ተመልካች አድማጮቻችን ለዛሬ ያዝንላችሁ የወርቅ ጥሬ መረጃ ይህንን ይመስል ነበር። የተሰራ የወርቅ ዋጋንም ወደ በኋላ አካባቢ ይዤላችሁ እመጣለሁ። እስከዛው በያላችሁበት መልካም ጊዜ ይሁንላችሁ። ላይኩን ሼር ማድረግ እንዲሁም ሰብስክራይብ ማድረግ አይረሳ። መልካም ቀን